አንድ ሌሊት ጌታ ሲያሳይ ከሰማይ ፍም እሳት ይወረወርብኛል እና ይወረወርብኛል፣ አያቃጥለኝም፣ አመልጣለሁ። ይወረወርብኛል፣ አመልጣለሁ። የእሳት ፍሞች ናቸው የሚወረወሩት። የሚወረወረው ከደመና ውስጥ ነው። ጌታዬን ያሳየኝ። ሲያሳየኝ በቃ ብራዘር ሲያሳየኝ አሳየኝ ነው የሚጀምረው። እና ምንድን ነው ብዬ ያልኩኝ እኔ ከሰማይ የሚወረወር እግዚአብሔር ነው በሰማይ የሚኖረው፣ እንዴት ከደመና እሳት ይወረውርብኛል ብዬ ማለት ነው። ከዛ በሌላ ቀን ደግሞ ጦር ይወረወርብኛል። የሚወረውሩት ጦር እኔን አይመታኝም። መሬት ላይ ከፊት ለፊቴ ግማሹ ከግራ ከቀኝ እየሄደ መሬቱ ላይ ይሰካል። ለእኔ ነው የሚወረወረው፣ ግን በፍጹም አይወጉኝም። ጌታዬ ኢየሱስ ለዘላለም ስም ይባረክ። እኔ ግን ደግሞ እኔ ሰወረውር ከምድር ሆኜ ሰወረውር ደመና ውስጥ ያሉ አካላትን እመታቸዋለሁ። ይህንን ለማየው በጣም ሲሪየስ የሆነ ህልም ነው። ጌታ ሆይ ምን ይሆን? እኔ አንተን እየፈለግኩ በቅንነት ፊትህ እየጸለይኩኝ፣ በደል ኃጢአት ካለ ይቅር በለኝ። የምሕረት አምላክ ነህ። ልታጠፋኝ ነው እንዴ? በእሳት ምን ስላጠፋው ነው? እየየ በጌታ ፊት ጌታ መንፈስ ቅዱስ ይናገር የለ ለሌላ ቀን ኤፌሶን 6ን ሳነብልህ አይኖቼ ቦጋሉ። መንፈሳዊ አይኔ ማለት ነው። ኤፌሶን 6 ምን ነው ብሎ የሚለው? እዛ ቤት ሰኔ ጎልጎታ ያንብብ ብራዘር። ኤፌሶን 6 ምን ነው ብሎ የሚለው? ጌታ ማን ቅዱስ ጳውሎስ የተናገረው የጨለማው ዓለም ገዢዎች የክፋት መንፈሳዊያን ሰራዊት በአየር ላይ ስልጣን ያላቸው ማለት ነው። ከነሱ ዓለም እንደሚወረወር ጌታ መንፈስ ቅዱስ ነገረኝ። እኔ ሁሌ ስጸልይ ወንድሞች እናቶች፣ ሁሌ በጸሎት ውስጥ በምጸልይ ሰዓት ላይ አለቃኔ ብሎ ካለው ከክፉ ከመናፍስት ኃይላት ጋር ነው የምዋጋው። ልንገራችሁ፣ ስጸልዩ የእግዚአብሔር ልጆች አለቃኔ ብሎ ትእዛዝ ከሚሰጠው ከክፉ የመናፍስት ኃይላት ጋር ነው መዋጋት ያለባችሁ። ይሄ አመድና አተላለ የሚል ከሰከሰውን ታዩ በየደጀ ሰላም የሚሯሯጠው በየጎጡ በየጥጋጥጉ ተይው። እሱን ታዞ ነው እሱ አስፈጻሚ ነው። እሱን የላከው አለ ሃይራርኪ ስላላቸው እሱን የላከው አለ። ይሄ አመድ ላይ የሚል ከሰከስ ማምን ያደርግልሃል? እሱን አለቃው ነው መምታት። አለቃውን ስትመታው ጭፍራው ይበተናል። ኢየሱስ የእግዚአብሔር ልጅ ምስክሬ እኮ ነው አልኩ። ዘንዶውን ነው መዋጋት። የቀደመውን እባብ ሉሲፈር ነኝ እያለ የሚል የጨለማው ዓለም ገዢ ትእዛዝ ከሚሰጥበት ከፍታ ላይ በተቀባው በአብ ልጅ በኢየሱስ ክርስቶስ የቤተ ክርስቲያን ራስ በሆነው በሞቱና በትንሣኤው ኃይል በመንፈስ ቅዱስ ብርሃን እሱ ነው መቃወም ያለበት። በኋላ ነው አልኩ ጌታ ኤፌሶን ጥያቄ ስጠይቅ እንዴ ጌታ ሆይ እንዴት የሳትፍም ታንክ ዩ ሎርድ። አንቺም አይተሻለ እህቴ አይተሻለ። ይህንን በቃ እሱ እግዚአብሔር አይደለም። አየህ እኛን እግዚአብሔር ሊያጠፋን አይደለም። ሊያጠፋ የሚፈልግ ያኛው ነው። አይችልም። እስኪ አይችልም በሉ። ዲያብሎስ አይችልም። የእግዚአብሔር ልጅ ኢየሱስ ሽባ አድርጎታል ለዘላለም። አይችልም። እምነታችሁ ጽኑ ይሁን። በእግዚአብሔር ልጅ ላይ ያላችሁ እምነት ማለት ነው። ቃሉና የቃሉን ሰይፍ ታጠቅ። ጌታ መንፈስ ቅዱስን ሙላኝ በለው። ጸጋን ሰጠኝ በለው። ምንድነው ያየው? መሌ
መልስ። አሁን ማይክ ሰላም ደህና ነኝ ጌታ ይመስገን። ምንድነው ያየኸው? እኔ ብዙ ጊዜ ያለው አንተ ስለአንተ ሲጸልይ ብዙ ጊዜ ያለው በተለይ ለእናንተ ይጸልያለሁ። እሺ እግዚአብሔር ለአንተ ብዙ ጊዜ ያሳየኛል፣ ብዙ ጊዜ ይናገረኛል። ሊገባ ሲሞክር አታስገባኝም እና ቢኒ ያቀኛል መሰለኝ እና አንድ ቀን የመጀመሪያ ጊዜ ያየሁት ማታ ራእዩን አይቼ ጠዋት አንተ የሰበክ ልትነቅልና ልታፈርስ ዘንድ ስልጣንን ሰጥቻለሁ። እንዴት አየው ብትለኝ እንደ ራይዝ ተዘርቶ እንዴት እንደሚበቅል ታውቃለህ እንግዲህ። ሩዝ በነዛ ውስጥ ትላልቅ የዘንባባ እንትኖች አሉ፣ ያረጁ እነዛን ነቅለ ምን ታረጋለህ? እንትን ጎትተ ነው የምታወጣው። ያለባስከው አለባበስ ደግሞ ቆንጻ አድርገህ በቃ ተዘጋጅተህ ከነዛ ውስጥ ለቅነ ታወጣለህ። በቃ ይህንን አይቼ ልትነቅልና ልታፈርስ ዘንድ የሚለውን ሁለተኛ ቀን ሰበክ። በቃ አሜን፣ እግዚአብሔር ኮንፈርም አደረገኝ ብዬ በጣም እግዚአብሔርን ሲያመልክ ነበር በጠዋቱ እና ሌላ ቀን ባለፈው ስለ ዳጊና ስለ አንተ ስለ ዳኒ በቃ ለነዚህ ለእናንተ ለሁላችሁም ወስኜ ስጸልይ እግዚአብሔር አሳየኝ። በዛ መካከል ደግሞ በጣም ከባድ ብርሃን ሆነ። መጸለይ ሁሉ አቃተኝ። ከባድ ብርሃን መጣ። በቃ አቃተኝ። በቃ መልኮ ውስጥ ሆንኩኝ። በቃ ስለ ዳጊ ሲናገር ዳጊ ከዚህ በኋላ ሲያገለግል አያገለግልም። በቃ እንደ ድሮ አገልግሎ ዘምሮ ብቻ መውረድ የለም። እግዚአብሔር ክብር እንደሚገለጥ ተናገረ። አሜን። ለአንተ ደግሞ ሲናገረኝ በቃ እባቦችን ስትረግጥ በእባቦች ላይ ስትሄድ አየሁ። ሃሌሉያ። እባቦች ላይ ስትሄድ አንተ ስትናገር ቃሉን ስትናገር ብዙዎች እንደሚነኩ እግዚአብሔር ተናገረኝ። አሜን። እግዚአብሔር በቃ ከአንተ አፍ ሲወጣ ዝም ብሎ ቃል ብቻ አይደለም የሚወጣው። በቃ እግዚአብሔር ይናገራል። ሲናገር በቃ ሰዎች ይናገራሉ፣ እንደሚነኩ እንደሚፈወስ እግዚአብሔር ተናገረኝ። በዛ ላይ በቃ ያየሁት ምንድነው? ብዙ እባቦችን እየረጋገጥክ ስታልፍ አየሁ። እየረጋገጥክ ስትሄድ አየሁ። በቃ በልጄ እባቦችን አስረግጣለሁ እያለ ስናገረኝ በጣም በድንቅ በተአምር እያመለኩ በውስጤ በእምባ በቃ እያለቀስኩ ነው። ሁሌ የሚሰማ ከፌስቡክ ጀምሬ ነው አንተ የሚከታተልኝ። ኦኬ በቃ ከፌስቡክ ጀምሬ ገና ቲክቶክ ሳትመጣ በፊት ጀምሬ ነው የሚከታተልኝ የሚሰማት። እግዚአብሔር በቃ በብዙ እንደሚጠቀም አምናለሁ። ደግሞ እግዚአብሔር ከአንተ ጋር ነው። ከዚህ የበለጠ ገና ብዙ ተአምር ይሰራል። ገና ይሄ ጅማሬ ነው። ገና ጅማሬ ነው። በእግዚአብሔር ፊት ለእግዚአብሔር ክብር ይሁን። እንግዲህ ይሄን ነገር እንግዲህ መሌ ለእኔ ብቻ ሳይሆን ለእናንተም ሁሉ ጭምር ለአንተም ጭምር የተሰጠ ለዳኒም፣ ለቤካም፣ ለአልሚዬም፣ ለቢኒም፣ ለገኒዬም፣ ለውቤም፣ ለብሩኬም ለሁሉም ነው የተሰጠው። በእግዚአብሔር ልጅ ስም ታዛ ውስጥ ጥላ ውስጥ ላለን በስሙ ለምናምን ንስሐና የኃጢአት ይቅርታን ያገኘን እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ነው ያለው። በጠላት አንዳንዱ ላይ አይልም፣ ሁሉ ላይ ኃይል ስልጣን ሰጥቻችኋል ያለው። የሚጎዳችሁ ምንም የለም። ነገርኳችሁ። እነዚህ ጭፍራ ከሆኑት ጋራ አትታገሉ። ከዛሬ ጀምሮ ከጸለያችሁ በክርስቶስ ኢየሱስ ደም እናንተና ቤታችሁን ሸፍናችሁ በእግዚአብሔር ቃል ታጥቃችሁ በመንፈስ ቅዱስ ኃይል የክፋት መንፈሳዊያን ሰራዊት በአየር ላይ ስልጣን ያላቸው የጨለማ ዓለም ገዢዎች አሉ። የስልጣን ሃይራርኪ አላቸው። እነሱን ምታ ህይወትዬ። እነሱ ጋር አሁን አለቆች ላይ ነው፣ አለቆች የተባሉት ላይ ባህሩን እኔ ነኝ የምገዛው። አንዴ የምንሰማው በድምፅ እየጸለይኩ እያለሁ ከክፉ የመናፍስት ኃይላት የወጣ ድምፅ ነው። ድምፁ ቃል በቃል ወንድሞቼ እናቶቼ ምን ብሎ አለኝ? የሩሲያውን ትችለዋለህ አለኝ። ድምፅ ነው የምሰማው። አገሮች በተለያየ ምድር ላይ በአሜሪካ ላይ፣ በአውሮፓ ላይ፣ በራሽያ ላይ፣ በቻይና ላይ፣ በኢትዮጵያ ላይ፣ በህንድ ላይ የሚሰራ የክፋት መንፈሳውያን ሰራዊት
ሰይጣን በዓለም ዙሪያ አንድ ቢሆንም የስልጣን ሃይራርኪያቸው ግን የተለያየ ነው። አሁን በኢራን ላይ የሚሰራው የፋርስ አለቃ የሚባለው ገብርኤልን 21 ቀን የተቋቋመ መንፈስ ነው። ልብ በል። ዘመኑ በዳንኤል ዘመን ስለሆነ ታሪኩ የሚቀየር ነው አይመስልም። የእግዚአብሔር ሕዝብ ጠላት ነው በኢራን ላይ የሚሰራው ማለት ነው። አይሁድ የሚባል ሕዝብ እዚህ ምድር ላይ እንዲኖር አይፈልግም። ከድሮ ጀምሮ ማጥፋት ነው የሚፈልገው እስራኤልን፣ ግን አይችልም። ዘመኑ የትኛውንም ያህል ርቀት ቢሆን ብራዘር፣ በክፉ የመናፍስት ኃይላት ዘንድ ይሄ ነገር የታወቀ ነው። የግሪክ አለቃ ደግሞ የሚባላል እዛው ዳንኤል ላይ ስታነብ፣ ይሄ በጣዖታት ላይ የተሾመ ማለት ነው። ግሪክ በጣዖቷ ትታወቃለች። ስፒሮስ የሚባለው ሰው ባለፈው ታይታችሁ ኬፋሎኛ የሚባለው ቦታ ላይ ብርቅዬ ሁሉ ሲያሳየ የነበረው እባቦቹ ከየት እንደሚመጡ አይታወቁም። በኦገስት ወር ጋር ግን ብቅ ይላሉ። ሰዎቹ ሁሉ ተሸክመዋቸው የሚመጡ እነዛ እባቦች ከዓመት እስከ ዓመት አይታዩም። የሚመጡበት ምንጫቸው አይታወቁም። ሳይንቲስቶች ሁሉ የግሪክ ሳይንቲስቶች ፈልገው ሞክረው አልታወቅም። እባቦቹ ግን ይገለጣሉ በየጊዜው። በእባብ ላይ የሚገለጠው ማን ነው? አየህ፣ ለጥ ብሎ ተኝቷል። ግሪክ ሀገር ላይ ተጋድሞ ተኝቷል ማለት ነው። በዓመት አንድ ጊዜ ብቅ ብለው እየሰው ላይ እየደነሱ እየጨፈሩ እባቦቹ ወደየጓዳቸው ወደየጉድጓዳቸው ይገባሉ። ከየት እንደሚመጡ አይታወቁም። ምንጫቸው ከየት እንደሆነ አይታወቅም። በሌላ ቀን አይመጡም። በዛኛው ቀን ግን ይመጣል። ያ ቀን ደግሞ ማርያም የተወለደችበት ቀን ተብሎ የሚባለው ቀን። እኔ ይህንን ይኸውልህ በግርድምድም አንተ ማለት እንደው ጌታ ሆይ ምናምን ነገር ብለህ እንኳን ማለት እስከማይጠብቅ ድረስ የእግዚአብሔርን ቃል ስታነብ ይሄ ድሮውኑ ጀምሮ የአርጤሚስት ንግሥት የምትባለው አለች አይደል? ከሰማይ ለወረደው ምስሏ እየተባለ የሚባል በነ ጳውሎስ ዘመን በአቴና በቃ እሱ ነው። ይኸውልሽ እህትዬ እሱ ነው። እኔ እግዚአብሔር ሰው ነኝ አልኩ። እሱ ነው በጣዖት አምልኮ ምድሪቱን ያሰረ ማለት ነው። እኔ ከሄድኩ በኋላ አለ ቅዱስ ገብርኤል ለዳንኤል፣ እኔ አሁን ከዚህ ጋር ከአንተ ከሄድኩ በኋላ ከዋነኞቹ አንዱ ሚካኤል ሊረዳኝ መጥቷል። እሱም በዛ ተውኩተኝ እና አሁን እኔ ከሄድኩ በኋላ ሚካኤል እኔ ሊረዳኝ እንደመጣ ሁሉ የግሪክ አለቃ ደግሞ የተባለው የፋርስን አለቃ ሊረዳው የግሪክ አለቃ ደግሞ ይመጣል አሉ። አየህ፣ ቅዱስ ገብርኤል ከፋርስ አለቃ ጋር ሲዋጋ ሚካኤል ሊረዳው መጣ። ሚካኤል ሊረዳው ሲመጣ ደግሞ የፋርስ አለቃ ደግሞ የግሪክ አለቃ ደግሞ ለፋርስ አለቃ ሊረዳዳ መጣ። አየህ ሃይራርኪ አየው እንዴት እንደሚረዳዱ በቅዱሳን መላእክት አለ። ሚካኤል ገብርኤልን ሊረዳው መጣ ጦርነቱ ላይ። በክፉ የመናፍስት ኃይላት ደግሞ የግሪኩ ላይ የሚሰራው ማን ነው? በኢራን በሚባለው የምድር ክልል ላይ የሚሰራ የፋርስ አለቃ ሲመታ የግሪኩ አለቃ ዝም ብሎ አያይህም። ቃል በቃል አወራኝ አልኩ። ድምፅ ነው የሰማሁት። የራሽያውን ትችላለህ አለ። አዎ እችላለሁ። ተነስቼ ያልኩት ይህን ነው። አዎ እችላለሁ። በማን? በአምላኬ በኢየሱስ ክርስቶስ። አርማቸውን ሁሉ እዩዋቸው። የአንዳንዶቹ በየባንዲራቸው ላይ ሎጓቸውን ሁሉ እዩ። የሚያረጉት ስፖርት ሜዳ ሂድ፣ የትኛውን ቦታ ላይ ሂድ፣ የሚያረጉት እኔ አሁን የማንቸስተር ዩናይትድ አርማ ምንድን ነው? ቲሸርቱ ላይ ያለው ሲጠሯቸው ራሱ ሬድ ዴቪል አይደል የሚባሉት? ቀያዮቹ ሰይጣኖች አረ ተብሎ የሚባለው አርማው ምንድን ነው? ላው ላይ ያለው ሎጎ አየህ። ካላስተዋልክ እየተጃጃል ከሱሉ እየለበስክ ትወጣለህ ማለት ነው። ኤርሚያስ ደግሞ ይህ ልታካብድ ነው ወይ ምናምን ነገር መብትህ ነው ብራዘር። የፈዘዘ ጴንጤ ለብሰው ትሄዳለህ። እባቡን ብታገኘው ትለብሰዋለህ። እንደዛ ብሎ ሲለኝ የራሽያ ባንዲራ ላይ ያለውን አሞራ መሰል አይታችሁታል? ክንፍ ያለው እሱን ያየሁትኝ። ከዛ ነው ድምፅ የሚወጣው። አገሮችን በሙሉ
ዮሐንስ በመልእክቱ ላይ ሲናገር ዓለም በክፉ እንደተያዘች እናውቃለን ይላል። ዓለም በክፉ እንደተያዘች እናውቃለን ይላል። እና ተራራው የኔ ነው ብሎ የሚል የክፋት አጋንንቶች አሉ። የተራራው አምላክ ነኝ ብሎ የሚባል ነገር የለም። የተራሮችም የሸለቆችም አምላክ እግዚአብሔር ነው። የወንዙ አምላክ እኔ ነኝ፣ ውሃውን እኔ ነኝ ያስኩት፣ ባህሩን እኔ ነኝ ያስኩት ይላል የሚባል ነገር የለም። በራእይ መጽሐፍ ላይ ስንት ያስታውሳል? ይሄንም የውሃውን መልአክ ያለህና የነበርክ ብሎ የተናገረውን የሚያስታውሰው አለ? የውሃውን መልአክ ብሎ የሚል ትዝ ይላችኋል? ማን ነው ትዝ የሚለው? እስቲ የሚያውቅ ሰው ጥቅሱን ያምጣ። ልፈትናችሁ እስቲ በዚህ የውሃውን መልአክ ብሎ የሚለው ማለት ነው። እንመልሰው ወይስ ራእይ 16 ላይ ያለው ነው አይደል? አንብበው እስኪ። የውሃውን መልአክ ካገኘው ማለት ነው። ጥቅሱን አልነግራችሁም። ሶስተኛውም ጽዋውን በወንዞች ውሃ ይኑ ነኝ የኢየሱስ ልጅ መጣቸው። እሺ ቁጥር 5 የውሃውን መልአክ ያለህና የነበረህ ጌታ ሆይ ቅዱስ ሆይ እንዲህ ስለፈቀድህ ጻድቅ ነህ። ቅዱሳንና ነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታቸዋል የሚገባቸው ነውና ብሎ ሲናገር ምን ማለት ነው? የውሃውን መልአክ ማለት ነው። እየጠየቀኝ ነው። እኔ ጥያቄ ከጴንጤ አልክ? አይ ዝም ብዬ ለህዝቡ ነው ለአንተ ብቻ አይደለም። ምን ማለት ነው? አሁን እንግዲህ እስኪ እንነጋገር። አየው ባህሩን ውቅያኖሱን እኔ ይዤዋለሁ ብሎ የሚል ክፉ መንፈስ አለ። ሳይሾም ተሾም ያለው ተሰጥቶኛል ብሎ የሚል ማለት ነው። የተራሮች አምላክ ነኝ ይልሃል። ዛፉ ተራራው ሸለቆ የኔ ነው ይልሃል። ይሄ ዓለም ለእኔ ተሰጥቶኛል ይላል። ራሱ እኮ ነው ክሌም ያደረገው የዚህ ዓለም ገዢ ምናምን ነገር ብሎ ራሱን ሾሞ ማለት ነው። እግዚአብሔር የዚህ ዓለም ገዢ ብሎ አልሾመውም ሰይጣንን። እዚህ ዓለም ላይ የዚህ ዓለም ገዢ ማን ነው? ሰው ነው። እግዚአብሔርን ግን ሲበድል ከገዢነቱ ተሻረ። አሁን በክርስቶስ ኢየሱስ ስናምን እኛ ወዴት ነው የተመለስነው? ወደ ገዢነት ነው አይደል የተመለስነው? ነው አይደለም ወገኔ? ስልጣኑን ነጥቆ ነበር። አሁን ግን ስልጣንን ሰጥቻችኋለሁ አለ። የሚጎዳችሁ ምንም የለም። ስለዚህ አሁን የምንጠቅስለት እንደ መዝሙር 24 አይነት ነው። ቴንኪው ተባረኪ። ላመጣው ስላመጣ ይሄ በጣም ምንኛ የተባረከች ናት። አንቺ በጣም ብሩክ ነሽ ማርታ። በውስጤ ያለውን ቃል አመጣችሁ። ምድርና ሞላ የእግዚአብሔር ናት፣ ዓለምና በእርሱ ውስጥ ያሉ ሁሉ ማለት ነው። የማን ነው? የእግዚአብሔር ነው። ሰይጣን መጥቶ የኔ ነው ይልልሃል። እና በየቦታው ላይ እኔ ነኝ ይልሃል። ስትጸልይ እኔ ነኝ ይልሃል። የውቅያኖሱ አምላክ እኔ ነኝ፣ የተራራውም እኔ ነኝ ምናምን ነገር እኔ ነኝ ይላል። እኔ ደግሞ ኢየሱስ ነው አንተ አይደለም ነው ብዬምለው። አንቺ እንደዛ ነው ማለት ያለብሽ። ኢየሱስ ነው። ማን ነው ለሰይጣን መብት የሰጠው? ሊያማርጥ ይፈልጋል። የቻይናውን ትችለዋለህ፣ የራሽያውን ትችላለህ በለ እንደ ጉልበተኛ ማለት ነው። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። የሚጎዳችሁ ምንም የለም። በጣም ነው የገረመኝ አልኳቸው ወንድሞች እናቶች። ከዛ ማርክ ውስጥ ያ እንደዛ አይነት ድምፅ ሲወጣ ማለት ነው። ስለዚህ ስትጸልዩ ከክፋት መንፈሳውያን ሰራዊት ከአለቆች ጋር ነው እና እኔ ጌታን ከተቀበልኩ ጊዜ ጀምሮ ወንድሞች እናቶች ሁሌ ስጸልይ ከክፋት የመንፈሳውያን ሰራዊት ጋር ስጸልይ ከአለቆች ጋር ነው። አለቃው መንፈስ ነው ይወደቅ ብዬ የምለው ነው።
አለቃው መንፈስ ነው ዙፋኑ ይደፋ ብዬ የምለው። አለቃው መንፈስ ነው ትእዛዝ ከሚሰጥበት ከፍታ ላይ ይፈጥፈጥ ብዬ የምለው። ሃሌሉያ ይፈጥፈጥ የምለው ማለት ነው። ኢየሱስ ስም ይባረክ። ሃሌሉያ ጌታ እኮ ነው። አንተ ይፈጥፈጥ እላለሁ ከከፍታው ላይ ይውደቅ እያሉ ለካ ታሪክ ተሰርቷል። እኔ ስወረውር እመታቸዋለሁ። ደመና ውስጥ የምመታቸው የምወጋቸው አካላት አያለውን ግልጽ ሆኖ ባላቸውም ግን ደመና ውስጥ ነው። እንዴት የኔ እጅ እዛ ደረሰ እላለሁ። የሚወረወረው ነገር እንደ ቀስት እንደ ጦር አይነት ነገር ነው የማየው በራእይ። ኢየሱስ የአብ ልጅ ምስክር ስልሽ ጽፌ እኮ ያስኩትን የምነግራችሁ። እንዴት የኔ እጅ እንዴት እዛ ጋር ሊያደርሰው ቻለ? ከህልም ውስጥ ኮትቼ ማለት ነው። ደግሞ ላሰላስልልህ ማለት ነው። አታሰላስል ኤርምያስ፣ የእግዚአብሔርን ቃል አሰላስል እንጂ የተባልከው የኔ ክንድ ወርውሮት እዛ ደመናው ጋር አይደለም። በእምነት የምናገረው ከእጄ ላይ የተወረወረ ጦር ሳይሆን ከአፌ በእምነት የወጣ የእግዚአብሔር ቃል፣ የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው። ለዚህ ነው እህትዬ ይኸውልሽ እንዲህ ተብሎ እንደ ጻፍ አንድ የእግዚአብሔርን ቃል ሰይፍ በግራና በቀኝ የተሰነገለ ሰይፍ እየወረወርሽ ነው ማለት ነው። ዓላማውን አይስትም። ነፋስን እንደሚጎስም አይደለም እንጎስመው። የኔ ጌታ ለዘላለም ስም ይባረክ። ከስንት ጊዜ በኋላ እኮ ነው እንደዚህ ያየሁት። ከስንት ጊዜ በኋላ ወራት ነው ብዬ ራእይ ማነው ኤፌሶን 6 ማቀውን ስንት ጊዜ እኮ ሰብኬዋለሁ። የሰበኩትን ሁሉ ማን ነው? እንዴት እኔ ወደ ጌታ እየጸለይኩ እንዴት እሳት ይልክብኛል ምናምን ነገር ኖ ከጌታ አይደለም። አየህ በተለያየ አገር ላይ በሚኖሩ ልክ ነው የሚሰራ የሚመጣው። አሁን ድብ የሚባል ብሔር አይደል? ድብ አይታችኋል? ድብ የሚባል እንስሳ ማለት ነው። በዚህ በረዷማ በተባሉ አህጉራት ላይ አሉ። በዚህ አሁን አንታርክቲካ ነው ሄዳለሁበት። የአንታርክቲካ የሚባለው በረዷማ አህጉር እዛ አለ። ወደ ሰሜንና ንፍቀ ክበብ ላይ በአሜሪካም አለ፣ በካናዳም አለ። በብዛት እዚህ በረዶ ምናምን ነገር አካባቢ ላይ ባለ ማለት ነው። ድብ እየበረረ መጥቶ በራእይ በመስኮቴ ሊገባ ሲል እጄ ላይ ባለ ሰይፍ ሰመታየው። ከልሜ ነቅ ወዲያውኑ ተነስቼ ብርክክ አልኳ። ኢየሱስ ያድናል እኮ ነው የምልህ። ድብ ሲበራ አይቻለቅም። ድብ መብረሪያ ክንፍም የለውም። ድብ አባዬ አይኖቻችንን ክፈት፣ አይኖቻችንን አብራ። እየበረረ ወደ ቤቴ ሊገባ ማለት ነው። ቅዱስ ስሙ ለዘላለም ይባረክ። ያሳያል በራእይ ማለት ነው። በገሃድ ድብ ማለት አይደለም። አየህ፣ በዚህ ክፉ አውሬ ላይ ሆኖ የሚሰራ የክፋት መንፈሳውያን ሰራዊት ማለት ነው። መንፈሳዊ ነው ጉዳዩ፣ መንፈሳዊ ነው ጉዳዩ። በገሃድ ብታይ ምንም የመታሁት ድብ የለም። መንፈሳዊ ነው ጉዳዩ። የአንበሳ መንጋ መጥቶ ሊበላኝ ሲል አንድ ሳይነካኝ ጌታ ኢየሱስ ለዘላለም ስሙ ይባረክ። ስጨፈጭፋቸውን ያሳየኝ። ኢየሱስ ጌታ ነው። ኢየሱስ ጌታ እኮ ነው። ጌታ ነው ማለት ጌታ እኮ ነው። ምንድነው? መንፈሳዊ ነው። ሰይጣን አንዱ የተመሰለው ምንድነው? እንደሚያገሳ አንበሳ አይደል? በዚህ አይደል የተመሰለው? ወጎጉን እኮ ይዞታል። ኢየሱስ በተመሰለበት ነገር ሁሉ በሙሉ ተመሰለዋል። በግ ነኝ እንጂ ብሎ ያላለው አንበሳም ነኝ ብሏል። ኢየሱስ የንጋት ኮከብ ነው፣ ሰይጣን የአጥቢያ ኮከብ ነው። ኢየሱስ የይሁዳ አንበሳ ነው፣ ሰይጣንም ደግሞ እንደሚያገሳ አንበሳ ምናምን ነገር ተብሎ የተባለት ማለት። ጸንታችሁ ተቃውሙት ይላል። በራእይ ያየኑ በህልም ያየኑ ነገር ብራዘር ሲሪየስ ነው። አምላኬ ኢየሱስ ክርስቶስ ይናገራል። የእኛ ጌታ በደንብ ነው የሚናገረው።
በተለይ ህልም የምታልሙ ሰዎች እንዳትንቁ። የምታዩትን ሁሉ ሙሉ ላገኛችሁት ሰዎች ዝም ብላችሁ አታውሩ። የህልም ስጦታ ላላቸው ሰዎች ጠይቁ፣ ይነግሯቸዋል። ኦኬ፣ ይነግሯቸዋል። ህልምን ተብሎ ዝም ብሎ አይነገርም። ኦኬ፣ የህልምን ስጦታ ከነፍቺው ጭምር እግዚአብሔር ይሰጣል። አለች አሁን አንድ እግዚአብሔር ሴት ካሁን ትደውላለች እያልኩ ነው የምጠብቃት። እንኳን ደውላ አይደለም ሚሚ የምትባል እህት ነግሬያቸዋለሁ በጣም ብዙ ጊዜ። ያወራታል አልኩሽ አባዬ። ጌታ ስሙ ለዘላለም ይባረክ። እዚህ ያላችሁ እህቶች ወንድሞች እግዚአብሔር ለዘላለም ስሙ ይባረክ። ታናናሽን ኃያላን አድርጎ ያስነሳል። ጸጋውን ሰጥቶ መንፈሱን ሞልቶ ያስነሳል። እህቶቼና ወንድሞቼ ልንገራችሁ፣ ቀኖች ሁኑ። ተንኮል እንዳትይዙ፣ ቂም በቀል እንዳትይዙ፣ ቂም እንዳትይዙ፣ ቂመኞች እንዳትሆኑ፣ ማንም ላይ በክፋት እንዳትነሱ። እግዚአብሔር እንዲሰራባችሁ ትፈልጋላችሁ? ገሮችና የዋሆች ሁኑ እንዳለን ልክ እንደዛ ሆነ እንገኝ። ልባችን ጠንካራ እንዳይሆን ለእግዚአብሔር ቃል ነው እንጂ አቋም ሊኖረን የሚገባው እንኳን የበደሉን ምሕረት መስጠት አይደለም፣ የበደልናቸውን ፈጥነን ይቅርታ መጠየቅ አለብን። ለምሕረት የሚሸነፍ ልብ፣ ምሕረትንና ፍቅርን ርኅራሄን የተሞላ ልብ። በቃ ወይ ጌታ እንዴት እንደሚወደው አልኩሽ እህቴ። ወይ መንፈስ ቅዱስ እንዴት እንደሚወደው እንደዚህ አይነት ልብ በእንዲህ አይነት ሰው ለመስራት ጌታ እንዴት እንደሚወደው በቃ መቀጥቀጫው ብረት መዶሻ በእጅ ነው ብሎ እንዳለ ደሬ በቃ እንደዛ በሉት። የራሳችሁ የጥሞና ጊዜ ስታገኙ በጉልበታችሁ መንበርከክ ቢደክማችሁ ዝም ብለሽ በደረትሽ ለጥ በይ መሬቱ ላይ ክብርሽን በጌታ ፊት ጣይና እሱ ፊት አይደል ያለሽው ለጥ በይ። መናገር ቢያቅታችሁ ዝም ብላችሁ እንባችሁን አፍስሱ። አንደበታችሁ ሳይከፈት በውስጣችሁ ጥሩት። ይመጣል ኢየሱስ። የዛሬ ዓመት አካባቢ ለሆሊዴይ ከዚህ ካለውበት ከተማ ወደ 400 ኪሎ ሜትር ከልጆቼና ከሚስቴ ጋር ነርተን ደርሰን ስንመጣ በመንገድ ላይ ሚስቴ እየነዳች ነው። ልጆቼም አይ ቲንክ ተኝተዋል ወይ እየተጫወቱ ነው። ሩቅ መንገድ ነበረና የሆነች ከተማ ላይ በመሃል ማደር አለብን እና መዝሙር እየሰማሁ ነበርና ድንገት ጸሎት ውስጥ የፈሰሰ አፌ አልተንቀሳቀሰም፣ ግን ከጌታዬ ጋር እያወራሁ እምባዬ በዓይኔ ላይ ይንጠባጠባል። ሚስቴ አትደነግጥም፣ ጸሎት ላይ እንደሆንኩ ታውቃለች። እንደዚህ ሲሆን አፌ አልተንቀሳቀሰም። አባን አወራሁት። ወደምናድርበት ከተማ ደረስን። ደክሞ ነበረና ተኛን። ጠዋት ላይ ያቺ እግዚአብሔር ሴት ሚሚዬ እንደዋወላለን አብረን ስለምንጸልይ ደወለችልኝና በመንገድ ላይ ስመጣ ማማ ሚስቴ ያልሰማችሁ ልጆቼ ያልሰሙትን በልቤ ከጌታ ጋር ያወራሁትን ቀጥታ ነገረች። ቀጥታ
ምንም ሳትጨምር ምንም ሳትቀንስ። ልብ በሉ አጠገብ ያለች ሚስቴ፣ መኪናውን የምትነዳው ሚስቴና ልጆቼ አልሰሙትም እሱን ጸሎት። በልቤ ነው ከጌታ ጋር እንደ ሐና ያወራሁትኝ። ሐና የነብዩ የሳሙኤል እናት ማለት ነው። ቀጥታ አወራኝ። ሰምቼዋለሁ ድምፅህን ልጅ አለኝ። ከአይኔ ላይ ኤምባሲን ጠባጠብ ብቻ ነው ያየችው። ዝም ምን ያልኩት ዝም ብዬ ግን በውስጤ ግን አወራው ነበር። ጌታ ኢየሱስ የሩቅ እኮ አምላክ አይደለም፣ የሩቅ አምላክ አይደለም። በእውነት ለሚጠሩት ቅርብ ነው። በእውነት ለሚጠሩት ቅርብ ነው። ሰምቼዋለሁ ልጅ ያለኝ ሰምቼዋለሁ ይልሃል እግዚአብሔር። በመንገድ ላይ ስትመጣ ያወራኸኝን ብላ ያወራሁትን ለጌታ በልቤ ውስጥ ሆኜ ያወራሁትን እንዴት አንድ አረብ ሀገር የነበረች እህት ኢትዮጵያ ውስጥ ነው ያለችው፣ የትም ሀገር ትኑር፣ ቀጥታ ኢየሱስ ስም ይባረክ። በ18,000 ኪሎ ሜትር ላይ ነው የምንኖረው ርቀት፣ ቀጥታ የኔ አባት ሚስቴ ያልሰማችውን ልጆቼ ያልሰሙትን በከናፍርቶቼ አውጥቼ ያልተናገርኩትን በልቤ ግን አባዬ ብዬ ያልኩትን አለሁ አለኝ። አለሁ መልሱ አለ አለኝ። አባባ ዘር ትውልዴ ይገዛል። ይሄን አባት ዘር ትውልዴ ይገዛል። ኢየሱስ ክርስቶስ ዘር ትውልዴ ይገዛል። ዘር ትውልዴ ይገዛል። በእውነት ይህንን የገለጥክልኝን እውነት ላልተገለጠላቸው እንድትገልጥላቸው ብቻ ጸልያለሁ። የምትናገር አምላክ መሆንህን ለማያውቁ በእውነት ለሚፈልጉ ተክተው ለሚፈልጉ ሊያገኙ እንደሚችሉ ለማያውቁ እንድትገለጥላቸው ብቻ ለምንሃለሁ። አባዬ እንድትገለጥላቸው ብቻ ለምንሃለሁ። የእውነት እኮ አምላክ ነው። የእውነት እኮ አምላክ ነው። ዓመት ሊመጣ ነው። ጃንዋሪ ሲመጣ ማለት ነው። ሚሚዬ እዚህ እንዳሉት እህቶቼ እና ወንድሞቼ እግዚአብሔር ያስነሳት እህት ናት። የምትጸልዩ ሰዎች ምንኛ እኮ እንደተባረካችሁ የምትጸልዩ ወንድሞቼ ምንኛ አልጋችሁ ላይ ሆናችሁ እግዚአብሔርን አሰብኩት ደስም አለኝ አይደል ብሎ የሚለው በቃ ዝም ብለህ እንቅልፍ እምቢ ካለ ሞባይሉን ቁጭ አድርገውና አስብ። ያለፍክባቸውን ዘመናትን እንዴት እንደረዳህ ማለት ነው። ጌታን ዝም ብለህ አስበው። አይኖቼን በእምነት ወደ ችንካሩ ነው የምወስዳቸው። ለካ ክርስትና አንተ እግዚአብሔር ሲናገር ስትሰማ፣ ስትናገረው ሲሰማህ፣ ሲናገር ስትሰማው። እንደኛ የታደለ ህዝብ አለ እንዴ? እንደኛ የታደለ ህዝብ አለ እንዴ? አየህ እዚህ ገስት ላይ እኮ ሁሉም አንድ አደረገው አይደል? ይወጣና ምናምን ነገር ይላል። ምንም አያውቅም ጌታ ካልገለጠ በስተቀር። ናርዶስ የምትባለት የት እንተዋወቃለን? ቤካ የሚባል ወንድም የት እንተዋወቃለን? ዳንዬ የት እንተዋወቃለን? አየህ የእግዚአብሔር ወንዶችና ሴቶች ልጆች ክብሩ አለባችሁ በእያንዳንዳችን ላይ በኢየሱስ ክርስቶስ የጌትነት ጥላ ስር የተቀመጡ በስሙ ንስሐና የኃጢአት ይቅርታቸውን ያገኙ በደሙ ፈሳሽነት የነጹ የተቀደሱ ሁሉ ለዘላለም ርስት ተካፋይ እንዲሆኑ የተጠሩት ሁሉ በእነሱ ላይ የክርስቶስ መንፈስ ያርፋል።
አርፏልም ኦልሬዲ ማለት ነው። አሁን ኤርሚ እውነትህን ነው ወንድሜ፣ እውነቱን ልንገርህ፣ በጌታ ታዛ ስር ስላለክ የእግዚአብሔር መንፈስ ባንተ ላይ አለ። ጊዜ ስጡና ሲስሙት ለመስማት ሞክሩ። ቁጭ ብለን መጽሐፍ ቅዱስ የምናነብበት ሌሊት መጥቶ እንደ ሰው ይቀሰቅሳል ለጸሎት። ድንገት ስትነቃ ደግሞ እንዳለን የሚያነቃ አቤት 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 አቤት። ውሰደኝ በቃ የህይወቴ ማብቂያ ዛሬ ይሁን ጌታ ይሁን። ከዚህ ውስጥ አታውጣኝ እባክህ። ስለ ታላቁ ስም ብዬ የለመንኩበት ቀን አለ። አትመልሰኝ፣ ወደዛ አትመልሰኝ፣ በዚሁ ወደ አንተ ሰብስበኝ ብዬ ያልኩበት ማለት ነው። ወይ ጌታ ሲገኝ፣ ወይ ጌታ ሲገኝ። አስቱናት አይደል ምንድን ነው ያለችው? ወፎቹ ሲጫጩ ምናምን ነገር ብሎ የሚል መዝሙር አላት አይደል? እንዴት ነበረ? ወፎች ጭጭጭ እስኪሉ ድረስ ነቅተን እኩለ ሌሊት ላይ ቀስቅሶን ምንም ማማ አንዳንዴ አትሰማም። ቀኑን ሙሉ ስደክም እኔንም ልጆቹንም ስታገለግል ስለምትውል ማለት ነው። እና ማማ ሰምተሽ ነበር የስርዓት ነው ትለኛለች። ምንም ምን ያልሰማሁም ትለኛለች። አዎ ቴንኪው ሚኪ። አቤት ያለው ሰላም ብሎ የሚለው መዝሙራ ማለት ነው። ከአንተ ጋር ሲጠጋጉ አይደል? ወይ 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 የለመደው የቀመሰው ያውቀዋል። አታውጣኝ ጌታዬ እባክህ ነፍሴን አውጣት ዛሬ ሆኖ በዚህ ውስጥ እንዳለው በቃኝ ያለ በቃኝ ብለን ያለበት ማለት አሁን ሚሚዬ እንደዛ ትለኛለች። በቃ እኔ ልሄድ ነው የምናፍቀው ትላለች። እኔ የምገስጻት የት ነው የምትሄጂው ምናምን ነገር አትሄጂም፣ ጌታም አትሄጂም ብሏታል። ገና እግዚአብሔር በብዙ ሺዎች አይደለም ሚሊዮን ትውልድ የምታገለግል እግዚአብሔር ምድራችን ላይ የቀባት እህት ናት። የት ነው የምትሄጂው? የት ነው የምትሄዱት ብሎ እንዳለ አንድ የሚቀልድ ልጅ አልነበረ? እኛን አጋፍጣችሁ የት ነው የምትሄዱት እንዳለው ማለት ነው። የምን መሄድ ግን እንደዛ ነው የምትለው። ክብር ውስጥ ስትሆን፣ ክብር ውስጥ ስትገባ ነው እንደዛ የምትለው። ደመናው ሲጋርድ እግዚአብሔር መገኘት አቤት ያለው ሰላም ከአንተ ጋር ሲተጋጉ ወደ ደረትህ ማዳመጥ ስትናገር የፍቅር ቋንቋ መቼ ይታወቃል ወፎቹ ሲንጫጩ ሌሊቱ ሲነጋ። እንዴ አስቱ በደንብ አይታለች። አየህ በደንብ ነክቷታል። በደንብ እንደነካት እረዳለሁ። ከህይወቷ የሚወጣ መዝሙር እንዴ በጌታ በኢየሱስ ስም ቃላቶቹ ራሱ ከየት ነው የምታመጣው እኮ ነው ብዬ የምለው። አውቀዋለሁ ጠረንህ መዓዛ ይለያል ጌታ እሱን ረሳለው ምድር ላይ መኖሬን ላፍታ እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰበር ናፈቀኝ ካንተ ጋር በመንፈስ መሰበር ላይኖቼ ሽፋሽፍት እስኪያዩ ያንተን መገኘት ናፍቆቱ አንተንና አፌ ዝም ብሎ ውስጤ ይዘምራል። ይልክ እስሃዬን
ትዝታዬ ነህ የእግዚአብሔር መንፈስ ካልሆነ ክርስትና እንጨት እንጨት ነው የሚለው። ህይወት ነው የሚያስጠላ አልኩ። ህይወት ብስጭትጭት ያደርጋል። ነጭ ነጭ ምንድን ነው የሆንሽ? የኔ ጌታ የኔ ጌታ የሁል ጊዜ ደስታችን፣ የሁል ጊዜ ሰላማችን፣ የሁል ጊዜ ምስጋናችን ኢየሱስ ስም ይቀደስ። አንተ ምስጋናዬ ነህ፣ አናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ክፉ ሲመጣ ያመለጥኩበት ትዝ ይበላችሁ። ትናንትናዎቻችሁ ትዝ ይበለን። ትናንትናን እንዳትረሳ እንዳትረሳ። እንደዚህ ወጠር ወጠር ምናምን ነገር ሲያደርገ ና ኤርሚያስ ራሴን ለራሴ ነው የምነግረው። አርፈህ ቁጭ በል። በበቆሎ ቆሎ ያደግክ በእግዚአብሔር ምሕረትና ቸርነት የምን መንጠር ነው? ተረጋጋ የማለት እንዳትረሳ ትናንትና ጅንስ ቀያይረን ስለለበስን በራሳችን አቅምና ጥበብ ያመጣኑ ይመስል እንዳትረሱ ትናንትናችሁን። ትናንትናዎቻችንን ማስታወስ ለምስጋና ይሆነናል። ከየት እንዳነሳን፣ የት እንዳደረሰን፣ በምን መንገድ እንዳለፍን፣ በምን መንገድ እንዳሳለፈን፣ ስንቱን የሞት ደጅ እንደዘጋልን፣ ስንቱን እባብ እንዳስረገጠን አይደል? ነዳፊውን እባብ እንዳስረገጠን አይደል? የሚቃወሙንን ሰዎች የሚገዳደሩንን የክፋትን መንፈሳውያን ሰራዊት በስጋ ዓይናችን ያየናቸውንም ያላየናቸውንም ስንቱን እየገሰጸ እንዳሻገረን መርሳት የለብንም። ሁሌ አስታውሳለሁ ከየት እንዳነሳኸኝ፣ እንዴት እንደረዳኸኝ፣ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ሁሌ አስታውሳለሁ እረኝነቴን እያሰብኩ ከብቶች ሁሉ ፊት ለፊቴ ላይ ይመጣሉ። የማግጣቸው የሳር ግጦሽ ሸለቆ ሁሉ ፊት ለፊቴ ይመጣል። የበቀሉ ዛፎች፣ አለቅስባቸው የነበሩ ዛፎች ፊት ለፊቴ ይመጣል። ከየት እንዳመጣ ቢስል ይወስደኛል። አረሳውምም። እና አሁን ከዛ የተነሳ ሰው ምንድን ነው አሁን እዚህ ራሱን ለማሳየት ቢመጣ ምን የሚታይ ነገር አለ? ምኑ ነው የሚያሳየው? ኤርሚያስ ምን አለኝና ምንን ያሳያለሁ? ምን አለሽና ምንሽን ታሳያለሽ? ምንም። እኛ እኮ ያለን ኢየሱስ ነው። ሁሌ አስታውሳለሁ ከየት እንዳነሳኸኝ፣ እንዴት እንደረዳኸኝ፣ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ።
ስለዚህ በህይወት ኑሮ ያለንን ጌታና ማሳየት ያለብህ ኤርምያስ። አዎ ለዚህ ነው በምለብሰው ልብስ እንኳን በእግዚአብሔር ሕዝብ ላይ የተመጻደቅኩ እንዳይመስለኝ። ማን ነው እንዳይመስላችሁ? አንዳንዱ የለበሰውን ኮቱን ሱፉን ለማሳየት ነው የሚወጣው፣ ያሰረውን ከረባት። እኔ ምንም አይደለም አልኩ ብራዘር፣ ተውኝ። እዚህ ቦታ ላይ የለውም። እንዲህ አይነት የረከሰ አስተሳሰብ የለኝም። ለዚህ ነው አየህ፣ አንዳንዶች ሞቲቫቸው ትክክል አይደለም። ጌታን ለማሳየት አይደለም የሚወጡት። አንዳንዶቻቸው ከሚቀመጡበት የቤታቸውን ሶፋ ፍሪጁን ሁሉ ጭምር ነው የሚያሳዩ፣ ካቢኔቱ ምናምን ነገር ሁሉ ያሳየዋል። በቃ ሊያሳዩ ወጡት። እሱ ነው የተወሰነ ጊዜ ያሳዩ። በቃ ሞቲቭ አይደለም። እንደዚህ አይነት ነገር ውስጥ የለውም። ኢየሱስ ክርስቶስ ጌታዬ፣ እንዲህ አይነቱ መንፈስ ከኔ ውስጥ እንዳታወጣው። ልብስ የእርቃን መሸፈኛ ነው ብራዘር። አንዴ በቤተክርስቲያናችን ሳገለገል የፓስተር ይነግረዋለሁ። ፓስተር እኔ ቲሸርት ለብሼ ሁሉ ነው መምጣት ተፈልገው ይስል ጌታ ይባርከው። በጣም አይምሮ የተባረከ ፓስተር ነው ያለው። ፓስተር ጌታ ኢየሱስ ምስክሬ፣ በጣም ጌታን ይወዳል። የአቋም ሰው ነው። እኔ ዝም ብሎ የተመለመለ ነገር የለውም። ኢየሱስና ወንጌል ላይ ድርድር አያውቅም። እና አንድ ቀን በቃ በሱፍ ካልሆን አትሰብክም ብሎኝ አያውቅም። እሱም እንደዚህ በቃ ቀለል ያለ በቃ አገልግሎት ላይ ታርጌት አድርጎ የሚያገለግል ማለት ነው። እጅግ በእግዚአብሔር መንግስት ውስጥ ዋጋ የሚከፍል ሰው ነው። ዘር ትውልዱ ይባረክ። በእውነት እባርከዋለሁ። ሰዎች ከተለዩ በኋላ ነው በቃ ጥሩ ሰው ነበር ምናምን ነገር ይላሉ። ኖ ፓስተር ሰለሞን ደሳለኝ ይባላል። ዘር ትውልዱ ይባረክ በእውነት። እና እሱም እኔም ሌሎችም ስንሰብክ እንደዚህ ለልብሳችን አንጨነቅ ማለት በቃ የሚመጥን ልብስ አፍረታችን ሸፍን እንለብሳለን። ደግሞ አንዳንድ ቦታ ላይ ደግሞ መልበስ ያለብን ቦታ ላይ እንለብሳለን። ግን እንዲህ እንደው ሱፍ ካለበሳችሁ መድረክ ላይ አትወጡ ምናምን ነገር ብሎ የሚል እንደዚህ አይነት ግብዝ ፈሪሳዊ አይደለም። እና አንድ አይ ዶንት ኖ ቲክቶክ ላይ ተቆርጦ ይሁን የኛ እኔ ያለ የምገለገልበት ቸርች የኛ ቸርች እዛ መድረክ ላይ ቆሜ የሰበኩትን ቪዲዮ ቲክቶክ ላይ ቆርጠው ይሁን ወይስ የቤተክርስቲያናችን ዩቲዩብ አካውንት ፌስቡክ ላይ አስቀምጫለሁ። ግቡና ፕሊዝ ሰብስክራይብ አድርጉ። እንደዚህ ብዬ አላውቅም። ግቡና እኔ ፌስቡክ ላይ ተናገሩ እውነቱን ፔጅ ላይ ሻይሎ የክርስቶስ ቤተክርስቲያን የሚላለ እዛ ግቡና ቪዲዮ አለ። እሱን ስትነኩት ያሳያል። ሰብስክራይብ አድርጉን። እኔ እዚህ ሶሻል ሚዲያ ላይ እንደውም ትምህርት አላገለገልኩም። እዚህም ቢዚ ሆኜ ብዙ በቤተክርስቲያንም ፓስተር እየሰጠኝ ብዙ አላገለገልኩም። ግን ተከታታይ ትምህርት ከዚህ በኋላ አስተምራለሁ። ግቡና አገልግሎት። እዚህ ሶሻል ሚዲያ ላይ ያላገለገልኩትን ትምህርት እምቅ የሆነ ትምህርት እግዚአብሔር ሰጥቶኛል፣ አገለግላለሁ። ግቡና ሰብስክራይብ አድርጉት በእውነት። እና ምን ኮሜንት አነበብኩኝ። አንዲት እህት ስጽፍ አንተ የእግዚአብሔርን ጉባኤ የምትንቅ እንዴት በቲሸርት እግዚአብሔር ሕዝብ ፊት ትቆማለህ አላለችኝም። አንቺ የት ባገኝሽ እዚህ ውስጥም ልትኖሪ ትችላለሽ። ዳር ያዢ እህትዬ፣ እሺ ዳር ያዢ። ይሄ ከነጮች ከምዕራባውያን ይዘሽ የመጣሽውን እንትን እዚህ እንትን አትይም። ኀፍረተ ሥጋዬ ታይቷል እንዴ? አልታየም። እርቃኔ ተገላልጧል? አልተገላለጠም። እና የእግዚአብሔርን ጉባኤ የምትንቅ የጌታን ቤት የምትንቅ ብላ ኮሜንት ጽፋየች። እውነትሽን ነው? እውነትሽን ነው ወይ? ቲሸርት መልበስ ነው መናቅ? ሱፍ መልበስ ነው ማክበር? አክብሮት በጨርቅ ሆነ እህቴ? እንደዚህ አይነትም ፈሪሳውያን ነው ቸርች ውስጥ እየሰበክን ጌታን እንዲቀበሉ ማድረግ ያለብን። በእንዲህ አይነት መንፈስ የሚጠናወታችሁን ወደፊት ቅረቡ፣ ጌታን ተቀበሉ ብዬ ማለት አለብን። የጌታን ጉባኤ የምትንቃለች።
ወንድሞች ልብስ መልበስ አለብን። አዎ ሁሉ ቀን ግን እንደዚህ ነገር የለም። ሁሉ ቀን በቃ ንፋስ እንዳይገባብን አድርገን በከረባቱን ከሸሚዛችን ጋር ውጥር አድርገን ምናምን ነገር እኔ ይጨናንቀኛል አልኩ። ተወኝ ጥዬ ልብስ ኤርሚያስ ቲሸርት 10 ዓመት ሙሉ ቲሸርት እየለበስኩ ነው የማገለግላችሁ። በቃ እኔ በጣም ደብሮኛል። ኤርሚያስ ያንተ ቲሸርት በለሽ እህትዬ ውልቅ ማለት ትችላለሽ። ይህን ቤት ትተሽ ውልቅ፣ ዳግም ላትመልሽ ብሎክ አድርገሽ ውልቅ ሂጅ አሉ እዛ እንትን ቀሚስ የሚለብሱ በከረባት እንትን የሚሉ ምናምን ነገር ማለት ነው። እኔም እኮ ሲያመጣው እኮ ለብሳለሁ ከረባትም አንዳንድ ጊዜ አይታችኋል። ብቅ እላለሁ እኮ እንደ መስቀል ወፍ በዓመት አንድ ጊዜ ሆን እንጂ በቃ ምን ያደርግልሃል? እሱም ብራዘር አንተ እኔ ልብስ ልታይ ነው የመጣው ወይስ ቆይ ልብሳችንን ልናሳይ ነው የመጣ ነው ወይስ ኢየሱስን ልናሳይ ነው? ኢየሱስን ልናሳይ ነው። ስለዚህ ኀፍረተ ሥጋሽን በሚገባ የሚሸፍን የማያሰናክል ልብስ ልበሽ እንጂ ወይ አንቺ ትንቧለል መሰልሽ ምናምን ነገር ብለው ካሉሽ ምጸይ። ይሄ ልብሱ ጉዳይ ተውት፣ ወደዛ እንዳያስገባኝና ነገሩ ሌላ ደግሞ ጦስ እንዳይመጣ ማለት ነው። በምመጣበት ቀን እመጣለሁ። የእግዚአብሔርን ሕዝብ የምትንቅ የኢትዮጵያ ቤተክርስቲያን እግዚአብሔር ይፍታችሁ። አንዳንዶች እኮ ቸርች መድረክ ላይ አንዴ ሲንገሌ ሲናገር ሰምቸዋለሁ። ቦታውንም ተናግሯል። የጉለሌ አጥቢያ ሙሉ ወንጌል ቤተክርስቲያን ብሎ ነው የተናገረው። ሊያገለግል ሄደ በሸሚዝ እና ያለመጠሩ የሆነ ኮት አስቀምጠው ነበር። ከቢሮ አምጥተው የማንኛው እንደሆነ አይታወቅም ገዝተው አስቀምጠው ይሆን ምናምን ነገር ትለብሳታለህ ብለው አለበሱት። ሄኒ ደግሞ እንደምታውቁት አሁን ነው ስጋ የጨመረው። ፓስተርዬ ደውለህ አንተ ምናምን ብለህ እንዳትል ሰምታችሁታል አይደል? ኢትዮጵያ ጥቅደም አይነት ነገር ነበረ ሲል የነበረው እንትን እጄታ ሁሉ ረዝሞበት አይ ቲንክ ሰፍቶት ማለት ነው ማይኩ እጄታ ውስጥ እስኪዋጥ ድረስ የጌታን ጉባኤ ናከው በሸሚዝ ማገልገል በሸሚዝ ወይኔ 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 የጌታ መንፈስ ይሄ እኮ በጣም እንትን ነው። በጣም እኮ ግብዝነት ነው ይሄ። ባይዘው የመጨረሻ እንጂ የፈሪሳውያን እርሾ እኮ ነው ይሄ። ታውቃለህ የመጨረሻ እንዴት በቃ እንዴት ውስጤ ነው የሚጸየፈው አልኳቸው። እኔ በዚህ በአለባበስ ጉዳይ ከድሮም ከኢትዮጵያ ጀምሮ ስላየው ጌታዬ ኢየሱስ ብዬው ጸልያለሁ። የእንደነኛ አይነት ግብዞችን ትምክት ለመስበር በሚሊዮን ህዝብ ፊት ብታቁምን በቲሸርት ቆሜ ያገለግላለሁ። አንተን ለብሼ ሀፍረቴ እንዳይታይ የሚጠብቅ ልብስ ለብሼ አገለግላለሁ። ኤርሚያስ በሚያገለግልበት አገልግሎት የእግዚአብሔር ክብር እንዲገለጥ እንጂ ኤርሚያስ ልብስ እንዲታይ አይደለም። ክብሩ ሲገለጥ የሚቆም ይቆማል፣ የማይቆም ክብሩ መገለጥን አልፈልግም የአንተን ቲሸርትና ሸሚዝና ኮት ነው የምንፈልገው ብሎ ካሉ ትተው መሄድ ይችላሉ። ልብሳቸውን ለማሳየት የሚመጡ ማለት ነው። የጌታ ክብር አብሯቸው እንዲሆን ከሚጸልዩት በላይ ለልብሳቸው ነው የሚጨነቁት፣ ላደረጉት ጫማ። ይሄ ከየት ነው የቀዱት? ከነጮች። ኤርሜ እንዲሁም ነጮች ባይዞ ብዙ ጊዜ በቲሸርትና በጂንስ ነው ብዙ ያገለግላሉ። እነሱም አይቻለሁ። ልክ ነህ። ከዌስት አፍሪካ የተቀዳ ነው። አይ ዶንት ኖ ከየት እንዳመጡት እኔ ግን ያው ነጮቹ ናቸው ብዬ ዌስት አፍሪካ ላይ አቲቲዩዱ ምን መሰለ፣ እነሱ አስቀድሞ በነበሩበት ህይወት ይሄ ዊች ክራፍት ምናምን አለ እና በአካባቢያቸው ያለው የሚከበር ሰው አለ። ገብተዋል። በቃ የሆነ ከፍ ከፍ የሚያደርጉት እና የሆነ አይነት አለባበስ ኮድ ሰር ማለት ጉልበት ዝቅ ብሎ መሳም ምናምን በቃ ተለምዷል።
ያንን አንዳንዶች ያንን ወደ ቸርች ይዘው መጥተውት ፖፑላራይዝ አድርገውታል። በተለይ ሐሰተኛ ነቢያቶች በቃ ዋና እኮ አደረጉት። እኔ እኮ ችግር የለም ሰው የሚመጥን ልብስ እንለብሳለን። ለጉባኤው የሚመጥን ለተጠራንበት ቦታ የሚመጥን ልብስ እንለብሳለን። ግን በቲሸርት በማገለግልበትና በምገለገልበት ቤተክርስቲያን ላይ ቆሜ ያገለገልኩትን ፓስተሬ ምንም ያላለኝ ፓስተርም እንደዛ የሚያገለግል ፓስተሮች አይደለም። በጣም ብዙዎች ይኸው እንደምታያቸው የነጮቹን ፓስተሮች ያገለግላሉ በቲሸርት በሸሚዝ። እኔ ሲያገለግለው አይቻለሁ። የማከብረው የእግዚአብሔር ሰው ፕሮፌት ቲቪ ጃሸዋ በቲሸርት ሲያገለግል አይቻለሁኝ። ዓለም በሚሊዮን የሚከታተለው የነበረው ሰው ማለት ነው። እና ምንድን ነው ሁሉ ቀን ግን በቲሸርት ነው የሚያገለግለው? አይደለም። ይህንን እንደ ቋሚ ዶክትሪን አድርገው አይ ምልህ ተወኝ ወንድሜ ተወኝ፣ አታፍርም? አሁን እነ ጳውሎስ እንደዚህ አይነት አለባበስ ነበር እየለበሱ ይሰብኩ የነበሩት። መጥምቁ ዮሐንስ ምን ፊት ለፊታችሁ ብቅ አይልም? ምንም አይመጣም። የሆነ በምናብህ እንኳን አታስታውሰውም? ዮሐንስ የሚባል መንገድ ጠራጊ ያ እግዚአብሔር ነቢይ እኮ አልኩ። ምንም አይመጣልም። ጠፍር እኮ ነው ታጥቆ የመጣው የበረሃ ማርና አንበጣ እየበላ። ተው ትዝታዬን አትቀስቅሰው። ሞዴሎቼ ብዬ ካልኩ እነሱን ነው። ለሚለብሱት ልብስ አልነበር የሚጨነቁ የነበሩት። ከምድረ በዳ ነው የወጣው። የታጠበ የተተኮሰ ልብስ ለብሶ የመጣ መሰለ እንዴ? ከምድረ በዳ እኮ አልኩ። የብሉይ ኪዳን ነቢያት የምታያቸው እግዚአብሔር አድርጉ ካላቸው የተነሳ አብዛኞቹ እብዶች ነው የሚመስሉት። እብዶች። እነ ሕዝቅኤልን አይታው ነቢይነትን አትመኝም ዝም ብለህ ስታየው ማለት ነው። እኔ ግን እመኛለሁ። አራት 490 ቀን መንገድ ላይ የተኛ ሰው ብታየው ይሄ አይምሮን ስቷል ነው ብለህ የምትለው። አይምሮን የሳተ ሰው ነው እኮ የምልህ። አውቀዋለሁ እባክህ ዝም ብሎ እንደዚህ ያደርገዋል ነው ብለህ የምትለው። ለዚህ ነበር አየህ እዛው በተኛበት እየመጡ የእስራኤል ልጆች ይቀልዱ ነበር ከሱ ላይ። አንተ እኮ ማለፊያ አድርገህ በገና እንደሚጫወት ሰው ሆነህላቸዋል አለው። ያላግጣሉ እየመጡ አየህ በሕዝቅኤል ላይ እያለች ማለት ነው። ነብይ ነኝ አለ። አይ ነብይቴ እየተባለ ማለት ነው። እንደ ነብይማ ነብይ ድሮ ቀረ ይላሉ። በማ ዘመን ነብይ ድሮ ይቀረው? በሙሴ ብለህ አልክ። የ120 ዓመት ከርታታ። የትኛው ልብሱ ነው የሚያምረው የሙሴ? የትኛው ጫማው? ዋው ማይ ጉድነስ ይሄኛው ምናምን ነገር ብለህ የምታደንቀው ጫማ አለ። ያው ሸበጥ ነገር የበረሃውን ሀሩር ድንጋዩ እንዳይወጋው ሾኩ እንዳይወጋው ያደረገው እንደ በረባሱ አይነት ቢጤ እንደሚሆን ምንም ጥርጥር የለኝም። ቴክኖሎጂ በዛ ዘመን ኖሯቸው ሽንፍን ጫማ የሚባል የለም። ከስር ብቻ ውስጥ እግራቸውን ሾህና ጠጠር እንዳይወጋቸው እሱ ነው የእግርህን ጫማ ውልቅ ብሎ ያለው። እግራቸው አቧራ የጠገበ እግር ነው የምታየው። የሙሴን እግር ብታየው ታጥቦ ተወልውሎ በዘይት ተንትን ብሎ ምናምን ነገር የወጣ አይደለም። ተጓዦች ናቸው። ከግብፅ እስከ ኢትዮጵያ እኮ በባዶ እግር ሂድ እኮ ነው ብሎ ያለው ኢሳያስን። ዋት አቤቱ ጌታዬ! ለዚህ እኮ ነው አየህ እብድ ይመስላሉ ብያልኩ። በእኛ አስተሳሰብ ብታያቸው እነዚህ ኤርሚያስ አሁን ደግሞ በዚህ በእኛ ዘመን አሁን ነብይ ነን ብለው ከሚሉት ጋር እነ ኢሳያስና ሕዝቅኤልን ብታገናኝ እነኚህ ናቸው ነብይ የሚመስሉት እንጂ እነኛ አይደሉም። እነዚህ እየተናፈሰላቸው ልብሳቸውን እኮ ግብፅ እኮ ነው የሚያሰፉት። የጥንት የግብፃውያን ሞዴሊስቶች ናቸው የሚቀዱላቸው የሚሰፉላቸው። እነ ነብይ እንቶኔ ማለት ነው። ወይ ነብይማ ድሮ ቀረ ከተባለ በእነ ኢሳያስ ዘመን ለአለባበሳቸው አልነበረ የሚጨነቁ የነበሩት ለሚናገሩት መልእክት እንጂ። ለላካቸው ጌታ ታማኞች ናቸው። ነገስታትን ሳይፈሩ ይገስጻሉ። ሃሌሉያ! እኔ ቆፍጣና የእግዚአብሔር ልጆች ናቸው የሚያስፈልጉ። ዝም ብለህ አትልፈስፈስ፣ አትልፈስፈስ፣ አልልፈስፈስ። ቆፍጣና ዕቃ
እውነቴን እኮ ነው ብዬ የምልህ የእግዚአብሔርን ቃል በጽድቅ የሚናገሩ ያለ አድሎ የሚናገሩ ዘሬ ጎሳዬ አብሮ አደጌ ብለው ሳይሉ የሚናገሩ እንደነኛ አይተን እግዚአብሔር ያብዛልን። እና አሁን አንዳንድ ሰዎች በልብስ እዚህ ልብስ ምናምን ነገር ብለው ሲሉ ልብስ የአፍረት መሸፈኛ ነው ብራዘርዬ። ኢየሱስን ልበስና ጸጋውን ለብሰህ አገልግል እግዚአብሔርን ሕዝብ። ጉባኤው ላይ ስትቆም፣ መድረኩ ላይ ስትቆም ባረከው ከረባት የሚደነቁ ሳይሆኑ በምታመጣው በእግዚአብሔር ቃል ሰዎችን አስደንቅ። በእግዚአብሔር ሰዎች ይደነቁ። ምን አይነት አምላክ ነው! ይህንን እረኛ እችን ሴት ከኩሽና አውጥቶ እንደዚህ ያደርጋታል። እንዴት አይነት ድንቅ አምላክ ነው ብሎ ከኩሽና በወጣችዋ እህቴ ሳይሆን ከረኝነት በመጣው በኤርምያስ ሳይሆን ከየትም ቦታ ላይ ያንሳህ በአንተ ሳይሆን በእሱ የሚደነቁ አስደንቃቸው። ኢየሱስን ገልጠህ ስለ አንተ ኢየሱስን ያድንቁ እንጂ ኢየሱስን ስተው አንተን የሚያደንቁ። ለዚህ ነው የከሰርከው ብራዘር፣ ለዚህ ነው የከሰራችሁት ብዙዎቻችሁ። አሁን ብዙ የሚደነቀው ማን ነው? መሪዎች፣ አገልጋዮቻችን ናቸው ይደነቁ። ዋው ፓስተርዬ በጣም ነው የሚያምርብህ አንተ ሰው፣ በጣም ቅባቱን አንጠፍጥፎብህ የለ እንዴ ይላሉ። ይሄ ተረታም ትውልድ የምን ቅባት ነው ያንጠፈጠፈበት? ሞርቶዴላ እየበላ ሰውነቱ ስለወፈረ በጸጋ አንተ የደለበ መስሎ ነው? አይደለም። ሞርቶዴላ በልቶ በቃ ከረባት አሰረ፣ ሱፍ ምናምን ነገር አደረገ። እኔ አንዳንድ አገልጋዮች ልጸልይ ማን አይመቸኝም። በቃ ያስታውቃሉ። አረማመዳቸው ራሱ የእግር አጣጣላቸው ራሱ ያስታውቃል። ወይ 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 መውደቂያን አዘጋጀ ብራዘር። በብዙ ሴቶች እንስት ሴቶች መካከል እንደሚራመድ አውራ ዶሮ በቃ የሚረግጠው በእግሩና በእግሩ መካከል ጥማድ በሬ ያሳልፋል። ስፋቱ ወፍሮ ነው ብለን እንዳንል በአስማት የቆመ ፓስታ የሚያክለው እኮ ነው ቀጭን። ስቡ ነው እንደዚህ ያደረገው ምናምን ቦርጩ ነው ብለን እንዳንል ማለት ነው። ምን አትጨነቅ ማነህ አትጨነቅ ምልህ ይኸውልህ ጌታ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ አትጨነቅ። እግዚአብሔርን ፍራ። ሰዎች ፊት ስትሄድ ዋው የእንትና እግር አጣጣሉ ማይ ጉድነስ ፕሮፌት ማን ኦፍ ጋድ የእግር አጣጣል እንዴት እንደሚያምር እውነት እግር አጣጣል። ታዲያ ይሄ ሰው ሄዶ መወዳደር ያለበት የሞዴሊስቶች ቆነጃጅት ጋር ነው። ታኮ ጫማ እንገዛለታለን፣ ቃሪያ የሚመስል ጂንስ እናለብሰዋለን። ምናልባት ዳሌውን ከፍ ከፍ ሊያደርግለት የሚችል ካለ ማለት ነው። ወይ ደግሞ አረማመዱ እንትን ነው ብለሽ ካልሽ ከራራንለት ክቡር ዘበኛ ሄዶ ይወዳደራ። እዚያ አረማመድ ሊያስተምረን ነው እንዴ ማለት የእግር አጣጣል ዋው አይተዋል ዘማሪ እንትና ምናምን ነገር ብለ ተውኝ፣ በመድኃኔዓለም ተውኝ እኮ ነው የምልህ። ለምን ሞዴሊስትነት አይወዳደሩ? ሚስስ ኢትዮጵያ እንደሚባል ምንድን ነው ሚስተር ኢትዮጵያ ይባላል። አዘጋጁላቸው ወደ ሳውዝ አፍሪካ። ቢኒ ምናልባት የሰማው ካለ እንደዛ ይዘጋጅላቸው። ያው ሳውዝ አፍሪካን በጣም ይወዳሉ። እዛ በጣም ትታለባላችሁ አሉ። በጣም ብዙ ገንዘብ ምናምን ነገር ቸሮች ናቸው አሉ። ለእኛ ነው የማትቆርሱት እንጂ ለሌሎች ትሰጣላችሁ እናንተና እነ ቤካ። ዘመን ቀየረ ቢዝነስ ልጀምር አይደል? አያዋጣም እኮ በስርዓት መስራት እዚህ ሀገር። በባለፈው በኮሮና ጊዜ አንድ ማዕት ነብይ ሲጋበዝ እንደው አንዳችሁም እንኳን ትዝ አልላችሁም? አሁን እኮ እግሬን አሰፋው ታውቃለህ። ቶልጌት ታውቃለህ አይደል? መኪኖች የሚያልፉ እኔ ብቻ እኮ ነኝ ያልተጠራሁት። እኔ ብቻ ነኝ ያልሄድኩት ሳውዝ አፍሪካ። አንተን እኔ ነው የምቀበል እና ብያለሁ። ትዝም ያልኩት ሰው የለም።
ምንድነው ብዬ ስል ግማሹ ከሳውዝ ሱዳን ትኬት ገዝቶ ግማሹ ከኖርዝ ሱዳን እንትን ብሎ ምናምን ነገር ብለው አሉ። ከዛም ነው ብዬ ስል ኧረ ሳውዝ አፍሪካ ብራዘር የዘረፈውም የነጠቀውም ለጌታ ቤት ምናምን ነገር ተብሎ ሲባል ይሰጣል። ደግሞ አብዛኛው መልእክት የሚመጣው እዛ እግዚአብሔር ከሞት ያድናል ነው። ምክንያቱም እርስ በርሳችሁ እየተቀጣቀጣችሁ እንዳሉት ጠቅላይ ሚኒስትር መለስ ዜናዊ እርስ በርስ እየተገዳደለን እኛ ጋር ያለው እንደዚህ ነው። እኛ ጋር ያለው ታውቃለህ፣ ይመጣና እንትን አያለው ይላልና ከሞት ተደቅኖ ነው ማየው። ሞት ነው። አዎ ሞት። አዎ ሞት ተደቅኖ ነው ማየው። አረ ቤካ ጋብዙ እንግዲህ ለመባክ ጋብዙኝ የምልህ ሲለ መጀመሪያ ጊዜ እኛ ጋማ ከባድ ነው። እኔማ በመጣ ትሞታላችሁ ነው ብዬ በሙሉ ነው የምታልኩት። የአንተኛው ሬሳ ሮብ ሲጫን ይታየኛል እያልኩ ነግሬው ጥጋ ሲይዘዋለሁ። ከዛ በሙሉ እኔ እኮ ሽጉጥ እዛው ደቅኜ ነው። ሽጉጥ ተደቅኖ ባህል የአንተኛው ሬሳ ሐሙስ ይጫናል፣ ቅዳሜ ጠዋት ኢትዮጵያ ይገባል እያልኩ ነግረዋለሁ። ከዛ ጌታዬ ማረኝ ኢየሱስ ማረኝ ብሎ ሲል ወንጌል እሰብካለሁ። ያኔ ግን ክፋቱ አትጋብዙም። ለቀልድ ነው ያልኩት። ያው እናንተም ታውቃላችሁ። አቤት ከበር ጀምሮ በሙሉ ነው የምታልቁት ነው። አንድም የሚተርፍ ሰው የለም። ጌታ ይናገረኛል በዚህ ሰዓት ምናምን ነገር ብዬ ኪቦርድ መጪው እነሱ አይደል እየበጠበጡ ነው ያሉት። አንድ ነገር ሲነገር ዱዱዱዱዱ ያደርጉታል አይደል? አንተኛው ኪቦርድ መጪ ከጥቂት ደቂቃዎች በኋላ ትወርቃለህ ምናምን ነገር ብዬ እያንዳንዱን ጥጋ ሲዤ እዛ አደብ ሲይዙ ሰብካለሁ ማለት ነው እንጂ አልተቻለም። ከተደቀነብህ ሽጉጥ ያተርፋል ምናምን ነገር። መቼም እንደዚህ አይነት መልእክት እግዚአብሔር ይሰጣል ከሞት ሰዎች እንዲያስመልጥ እንደዚህ ነገር በሙሉ። ግን ሳውዝ አፍሪካ ከሞት ተርፋላችሁ ነው አይደል? እርስ በርስ እየተቀጣቀጡ እርስ በርስ እየተገዳደሉ በጠቅላላ ሞት ብቻ ነው የሚታያቸው። ገዳዩ ተገደለ፣ ሞት አለፈ ብቻ ነው የሚባለው። የሚያስፈራራ የሚያሯርጥ ከኋላ ሆኖ የሚያሳድድ እሱ ብቻ ነው በነገር ላይ መልእክት። ገዳዩ ተያዘ ብቻ ነው፣ ከዛ ውጭ የለም። ሰው ደግሞ አሜን ይላል በአንድ አሜን። ገዳዩ ተገደለ አሜን። አይርሚ ከባድ ነው። ዘይትም ይቸበቸባል። እዚህ እኮ ፕሮፌት ምናምን የተባሉ ሲመጡ ማለት ነው እንትን ፒክ ኤንድ ፔይ ቼከርስ ምናምን የሚባሉ ሰዎች አሉና እዛ ሄደው በቃ የኦሊቭ ኦይል ሼልፉን ነው የሚገዙ። አሁን ቤካና እኔን አሁን ብዙ ነገር አታናግረን። ቤካን ደግሞ በጣም ነው የሚወዱት የሚመጡት ነቢያቶች። እሱም ተጠማምዶ ተያይዟል። ኤኒዌይ ግን በቃ የእግዚአብሔር አገልጋዮች እኔ በዚህ በጥቂቱ ዘመን የገባኝን ያላችሁን ልበሱ፣ ጌታ የሰጣችሁን ልበሱ፣ ችግር የለውም። እኔም አለኝ ጌታ የኢየሱስ ምስክር ነው እኮ አልኩ። ግን ሰዎች ልብሳቸውን አሳምረው የእግዚአብሔር ክብር ርቋቸው የሚናገሩት አጥተው የመንፈስ ቅዱስ ፍሎ በህይወታቸው ላይ አያልፍ፣ በድርቀት ተመተው ያስታውቃል። ራሱ መድረክ ላይ ሲወጡ በቃ ያስታውቃል። ወይ ጌታ የኢየሱስ አታድርግብኝ እንደዛ፣ በእውነት ያስታውቃል። በቃ ምጥ ሆኖ የመንፈስ ቅዱስ ፍሎ የለም። ይናገራሉ። የእግዚአብሔር ቃል የሰውን ህይወት የሚለውጠው የእግዚአብሔር ቃል በቃ እንደዚህ ስታያቸው ክብር ርቋቸው፣ ልብሳቸው ያምራል ግን ክብር ርቋቸዋል። አድርግብኝ በዘመኔ አልቁም። በመድረኮቻቸው ላይ ከፈለጉ ክብራችን ኢየሱስ እንጂ ክብራችን ልብሳችን አይደለም። ክርስቶስን ልበሱ ተብሎ ክርስቶስን ሳይለብስ ክብሩ ሳይቀድማቸው ጥሪ ሳይደርሳቸው መልእክት ሳይሰጣቸው
ስንቶች በቃ ምክንያቱም ትኩረት ያደረጉት ልብሳቸው ላይ ሆኑ፣ ትኩረት ያደረጉት ውጫዊ ነገር ላይ ሆኑ። ቶ ብራዘር አይጠቅምም ወንድሜ፣ በእውነት ፓስተርዬ፣ የእግዚአብሔር ሰው ቶ ጌታን አስቀድም። በዚህ ትውልድ መካከል ስለምትለብሰው ልብስ ሳይሆን ስለምታሳየው ስለ ኢየሱስ ክብር፣ ስለ ኢየሱስ ጸጋ በድርቀት የተመታ ህይወት ይዞ መድረክ ላይ በአማረ ሱት ውስጥ ተሸፍኖ ከመውጣት በእግዚአብሔር እሳት ተቀጣጥሮ ቲሸርት ለብሶ መውጣት ይሻላል። እኔ ምርጫዬ ሁለተኛው ነው። በድርቀት ተመቶ እሳት ጠፍቶበት መልእክት ሳይዝ እግዚአብሔር መንፈስ አብሮት መሆኑ እየተጠራጠረው አብሮት እንደሌለም እያወቅ ማለት ዶርማንት ሆኖ ማለት ነው። በአማረ ሱፍ ተለብሶ ሙሉ ወንጌል ቃልዮት መካነ ኢየሱስ ትልልቅ መድረኮች ላይ መቆም ማንን ይጠቅማል? ከዛ ይልቅ ለውጫዊ ነገርህ ዋጋ ሳትከፍሉ ሰውን ግን የሚያሰናክልን ነገር ሳታደርጉ ሀፍረታችሁ እንደሚገባ ሸፍናችሁ ያለህን አጥበህ ትዝ አይላችሁም? ብዙ ሰዎች ከዘርፍሸዋል ትምህርት ቤት ጋር ሰልባጅ ገዝተን አጥበን ለብሰን ስንወጣ የነበረ የእግዚአብሔር ክብር። ኢየሱስ የእግዚአብሔር ልጅ ምስክሬ ነው። ኤርሚ ምን ይችን ጫማ ትወዳታለህ እንዴ ናም ነገር ብሏለኛ አንዴ ወንድሜ ይችን ጫማ ሁሌ ትወዳታለህ፣ ይችን ጫማ ነው ሁሌ የምታደርገው አለ። እኔ ጫማዋን ስለወደድኳት አይደለም፣ ጫማ ስላልነበረ ነው እሷን ጫማ ማረገው። የነተበች ነጭ ስኒከር ናት። ግን ያ እንደዛ ብሎ የሚለኝ ሰው እባክህ የእግዚአብሔርን ቃል ንገረኝ ይለኛል። አንተ ስትናገር በጣም ውስጤ ይቃጠላል፣ አለቅሳለሁ፣ ደስ ይለኛል፣ ደስ ብሎኝ ነው የሚሄደው። ንገረኝ ኤርሚዬ ይለኛል እና በጣም ሊሰማኝ ይፈልጋል። ፕሊስ ንገረኝ የእግዚአብሔር ቃል። ዝም ብለህ ከዓይንህ እንባ እያፈሰስክ የምትነግረኝን የእግዚአብሔር ቃል ሳይ እኔ በደስታ እሞላለሁ። ፕሊስ ንገረኝ ይለኛል። ጌታ ይባርከው። ምን አይነት ቅልብ እንዳለው ሳለቅስ አብሮ ያለቅሳል። እግዚአብሔርን ቃል ስነግረው እኔ በእግዚአብሔር መንፈስ ተነክቼ ነው፣ እሱም ልክ እንደዛው ማለት ነው። ታጋባብኛለህ ምናምን ነገር ይለኛል። እንደዚህ እኮ አሉ በቃ አንዳንዶች እህቶች ወንድሞች ማለት ነው። ጋቡብሃል። ያቺን ጫማ ገና አድርጌ ክብሮ አላየህ ጌታዬ ኢየሱስ ክብሮ አለ። አይለኔ አባት በፊትህ እንበረከካለሁ። ክብርህን ያዩ አብሮነትህን ያዩ ጠረንህን ያወቁ ከቸርነትህ የቀመሱ ፍቅርህን የተረዱ እኔም ወንድሞቼም እህቶቼም ከዚህ ክብር አታውጣን፣ ከዚህ ክብር አታውጣን። ከገበያ የምንገዛው ልብስን ለብሰን አንተ በሌለህበት መድረክ ከምንቆም ይልቅ ከገበያ የምንገዛው ልብስ በሰዎች ዘንድ የተናቀ ሆኖ ያንተን ክብር ግን አልብሰኸኝ እንድታወጣኝ ምርጫዬ ነው። ወንድሞቼና እህቶቼ ምርጫቸው ከሆነ ለዚህ ቃል አሜን ይበሉ። እኔ ግን ምርጫዬ ጌታ ኢየሱስ በዚህ ትውልድ ፊት ገና አንቀሳቀሳለሁ። በአካል ከቦታዎች እየተመላለሱ እንደማገለግል ነግረኸኛል። በመቶ ሺዎች አይደለም በሚሊዮን ትውልድ ፊት ብታቆመኝ ከገበያ ገዝቼ በምለብሰው ውድ ልብስ በዛ ጉባኤ ፊት ከምቆም ይልቅ ከገበያ የምገዛው ልብስ በሰዎች ዘንድ የተናቀ ሆኖ አንተን ግን ለብሼ በዛ ሕዝብ ፊት አንተን እንዳሳይ ምርጫ ያደርጋለሁ። ኢየሱሴ የጽድቅ ሸማዬ ነህ፣ ዝርግፍ ጌጤ ነህ።
ሰዎች በለበስኩት ሸሚዝና በለበስኩት ኮት ባደረኩት ጫማ አይተው ከሚደነቁ ይልቅ ካፌ በሚወጣው የጸጋ ቃልህ አንተ በውስጥ የሆነኝ ከምትናገረኝ ከምትሰጠኝ ሪቬሌሽን መገለጥ የተነሳ ያንን ሰምተውና አይተው በጉባኤ መካከል የምታደርገውን መፈታትና አርነትን አይተው እኔን ሰዎች ሲያዩ አንተን ያክብሩህ። በመልኬ ላይ መልክህ ይታይ፣ በአንደበቴ ላይ ድምፅህ ይሰማ። ኢየሱስ የእግዚአብሔር ልጅ አንተን የሚሸፍን አንተን የሚጋርድ በሕዝብ መካከል ምንም እንዳላረግ እኔንም ወንድሞቼንም እህቶቼንም ጠብቀን። ክብር ሁሉ ለገናናው ለስም ይሁን። ናፍቆቴ ቲሸርትና የሚያማምር ሱት መቀያየርና መለባበስ አይደለም። ለዘላለም የማላወልቅህ የጽድቅ ሸማዬ ኢየሱስ ክርስቶስ፣ ለዘላለም የማናወልቅህ የጽድቅ ሸማችን ኢየሱስ ክርስቶስ፣ ዝርግፍ ጌጣችን ኢየሱስ ክርስቶስ ክብርህን ለብሰን አቁመን። ክብር ባለበት አጋንንቶች ከጉባኤ ውስጥ ይረግፋሉ። ክብርህን አልብሰን ሱት ለብሰን ምንም የምናመጣው ነገር የለም። ልንለብስ እንችላለን፣ ናቲንግ ነው እሱ። ክብርህን ግን ስንለብስ አጋንንት ያለባቸው ሰዎች አይቆሙ። ክብርህን ስንለብስ ጉባኤው በክብር ይሞላል። ክብርህን ስንለብስ የወደቁ ሰዎች ከክብር የተነሳ ይነሳሉ፣ ያዘኑ ይጽናናሉ። በዚህ መንፈስ ሙላን፣ ከዚህ መንፈስ አታጉዶለን። በቅዱሱ ብላቴና በኢየሱስ ክርስቶስ ቅዱስ አባት እግዚአብሔር አብ ሆይ ክብርና ምስጋና ለታላቁ ለስም ይሁን። እናመሰግንሃለን። የሰጠህንን ዘመን የሰጠህንን ጊዜ በአግባብ እንድንጠቀምበት ዕድሜ ጨምረህልን በእርጅና ወራት ስንደርስ የልጅነታችንን ይህንን ዘመን ስናስበው ምን ሰርቼ አለፍኩ ብለን በኋላ እንዳንጸጸት ዕድሜ ጨምረህልን በስተርጅና እንኳን ይህንኑ የወንጌል እውነት መናገር የምንችልበትን አንደበት እግዚአብሔር ሆይ መናገር እንዳያቀተኝ፣ ዕድሜ በጨመርክልኝ ቁጥር መናገር እንዳያቀተኝ፣ ከዚህ ሽማግሌ ነው ወይ ይሄ ድምፅ የሚወጣው ብለው እስኪሉ ድረስ፣ ከዚች አሮጊት ነው ወይ ይሄ ድምፅ የሚወጣው ብለው እስኪሉ ድረስ ለእህቴም ለወንድሜም ለእኔም የኃይልና የዘመን መታደስ አድርግልን። ክብርህን በወጣንበት በገባንበት በየትኛውም ቦታ ላይ ለትውልድ እንድንመሰክር የዘመን መታደስ አድርግልን። መንፈስህን ሙላን፣ ቃልህን ሙላን፣ አስተምረን። ጸሎት ከቤታችን ከሕይወታችን አይታጣ፣ ዝማሬ አይታጣ። የኔ አባት አንተ ስትናገር በጸሎት ስፍራችን ሆነን ስንሰማህ፣ እኛ ስንናገር ስትመልስልን፣ እሱ ደስታችን ነው፣ እሱ መጽናናቻችን ነው። ደስ ብሎን እንወጣለን። እፊትህ አልቅሰን ቃልህን አንብበን ጸልየን ከፊትህ አልቅሰን ስንነሳ ደስ የሚል መንፈስ፣ ደስ ቀልል ይለናል። ሸክማችንን እፊትህ አራክረን ስንነሰቀልል ቀልል ይለናል። የዚህ ዓለም ነገር አስጨንቆን ነገ ልጆቼ ምን ይሆኑ ኑሮዬ ምን ይሆኑ ይም ብለን በፊትህ ተደፍተን ግን አልቅሰን ስንነሳ ቀልል ይለናል። ያ ሁሉ ሸክም አይታወሰንም። ያ ሁሉ ስጋት፣ ያ ሁሉ ፍርሃት፣ ያ ሁሉ ጭንቀት፣ ነገ ምን በላ ይሆን ነገ ምን እጠጣ ይሆን ብለን የምንለው ነገር ሁሉ ከላያችን ብን ብሎ ይጠፋል። ክብርህን ሳይ እጠግባለሁ ብሎ እንዳለ ባሪያህ ዳዊት ክብርህን ሳይ እንጠግባለን። እናመሰግንሃለን በጌታችን በኢየሱስ ክርስቶስ ሕያው ስም አሜን፣ አሜን፣ አሜን። አፌ ዝም ብሎ ውስጤ ያወራል። ኢየሱስ ጌታዬ ለዘላለም ስም ይባረክ። ተባረኩ ወንድሞችና እህቶች፣ ጸጋና ሰላም ከሁላችሁ ጋር ያው። በጣም ይቅርታ ዛሬ ምንም ጊዜ አልሰጠኋችሁም። አልሚዬም ውቤም ቤኬም ብዙ አልሰጠኋችሁም። ተባረክ ኤርሚ ወንድሜ። ጌታ ኢየሱስ ዘመንህን ይባርክ። ቅዱሳን ሁላችሁ ተባረኩ። ጌታ ኢየሱስ ጌታ ነው፣ የማይጥል ጌታ፣ የማይተው ያስጀመረክ እስከ መጨረሻ ያስቀጥልሃል። እግዚአብሔር ታማኝ አምላክ ነው፣ እሱ አይጥልም።
በዘላለም ክንዶች ስለተደገፍክ ማለት ነው። እና እግዚአብሔር ይባርካችሁ ቅዱሳን። ከኤርሚ በጣም ትጠቀማላችሁ። የእግዚአብሔር መንፈስን በትክክል የምትረዱ ቅዱሳን እግዚአብሔር ይረዳችኋል፣ እግዚአብሔር ያግዛችኋል። በወንድሜ አልፎ እግዚአብሔርን መፍራት ትማራላችሁ፣ ቅድስናን ትማራላችሁ፣ በአገልግሎታችሁ ጌታን መፍራት ትማራላችሁ። እግዚአብሔር በሱ አልፎ አስተምሮኛል። እስካሁን ወደ ጌታ እስከሚሄድ ድረስ ከወንድሜ እማራለሁ። ማን እንደሚቀድም ባላቅም ጌታ ኢየሱስ ድንገት ይመጣል። በዚህ ሚዲያ ላይ ብዙዎችን እያየው ታዝቤ አልፋለሁ፣ ጸልይላቸዋለሁ። አንዳንዶች መንገዳቸውን ስለሳቱ እግዚአብሔር ስለሚያይ በመጽሐፍ ቅዱስ ላይ በማቴዎስ 23 ላይ መንግስተ ሰማይን በሰው ፊት የምትዘጉ ወየውላችሁ አለ ጌታችን ኢየሱስ ክርስቶስ። በአሁን ሰዓት በጌታ አምነናን የሚሉ መንግስተ ሰማይ ማለት ጌታችን ኢየሱስ ክርስቶስ ነው። የመዳንን መንገድ የሚዘጉ ሰዎች እንዳይድኑ የሚያደርጉ ሰዎች ቀኑን ሙሉ ጸጋቸው ተገፉ፣ መንፈሳቸውን የማይረዱ ሰዎች ሚዲያውን ያጨናንቃሉ። እግዚአብሔር ግን አንድ ነገር ልንገራችሁ፣ ተመለሱ ከመንገዳችሁ ነው የምለው። እንደ እግዚአብሔር ሴት መንፈስ ቅዱስን እንደሚሰማ ሰው ነው የምነግራችሁ። በሚዲያ ለቅሶ እንዳታለቅሱ። እግዚአብሔር ፍቅርም ቢሆን እግዚአብሔር ጨካኝ ነው ለዓላማው። እግዚአብሔር በቀልተኛም አምላክ ነው። ነፍሳትን በሱ ዘንድ ልትዘጉ አትችሉም፣ በመንገዳችሁ ይቆማል። እግዚአብሔር በሥራ ላይ ነው። በምድራችን ላይ ወንድሞች በሚያገለግሉት ብዙ ሰውን ስለማገኝ በአገልግሎቴ በእነሱ የመጡ ነፍሳትን አግኝቻለሁ፣ አናግረውኛል። ብዙ ሰው በቸርች እየዳነ ነው። በታክሲ ውስጥ በተለያየ ስፍራ እየሰሙ ነው። ውሸትን መናገር ማፍረስ፣ ይሄ እግዚአብሔር መንፈስ አገልግሎት ነው። ጳውሎስም እያገለገለ ይገስጽ ነበረ፣ ውሸትንም ያፈርስ ነበረ። ይሄ አገልግሎት ይቀጥላል ጌታ እስከሚመጣ ድረስ። ጌታ የጠራውን ሰው አጋንንትም ሆነ ሰውን ማስቆም አይችልም። ሰው ማስቆም አይችልም፣ አጋንንት ማስቆም አይችልም። የሚያስቆም ራሱ ጌታችን ኢየሱስ ክርስቶስ ነው፣ ወደ ራሱ እስከሚወስደው ድረስ። በመንፈስ ቅዱስ የምትረዱ ጌታን የምትወዱ ወንጌል እንዲቀጥል የወንድሞች አገልግሎት እንዲቀጥል የምትፈልጉ ሰዎች ጸልዩ፣ ካልሆነ ዝም በሉ፣ ከመንገዳቸው ዘወር በሉ። የሚያስቀጥል ጌታ ነው፣ ሞገስንም የሚሰጥ ጌታ ነው፣ ተደማጭነትን ደግሞ የሚሰጥ ጌታ ኢየሱስ ክርስቶስ ብቻ ነው። በጣም አለቅስ ነበረ፣ ክብርህ ብቻ ፈልጋለሁ ሲል ትክክል ነው። የሚያስቀጥል ጌታ ብቻ ነው፣ ማንም ሊያስቆም አይችልም። ያስቆሙ ሁሉ በዘመናት ተሰብስበው አይቻለሁ በዘመኔ። አሁንም ወንድማችን የጠራው ጌታ ነው። የሱን አክሊል ነው፣ የሱን መክሊት ነው የሚያገለግለው፣ የራሱን መዝገብ ነው የሚያገለግለው። ማንም ከፊት ለፊቱ ሊቆም አይችልም። ጌታ አለ፣ ጌታ ያስቀጥላል። እኛ ደግሞ እንጸልይለታለን፣ ይቀጥላል። ወንድሞች ይቀጥላሉ። ሌሎቻችሁ ጌታን ወዳለው የምትሉ ኦርቶዶክስ ድናለች ይበቃን የምትሉ ሰዎች ምድር ላይ ያለችውን ኦርቶዶክስ አታውቁ። እኔ በኢትዮጵያ ምድር ላይ ስኖር አሁን በጣም ከባድ ሁኔታ ላይ ነው ያሉት። ብዙ የማናውቃቸው አማልክቶች ተፈጥረዋል። እናንተ ስራችሁን ትሰራላችሁ፣ እኛም ጌታ እናገለግላለን። ኤርሚያስ ወንጌላዊ ጌታ ኢየሱስ ነው የመረጠው። ማንም እጣ አልጣለበትም። እጣ የጣለው ጌታ ነው። የራሱን መዝገብ ያገለግላል። ማንም አይዞ ቢል፣ ማንም ቢያጨበጭብ ጌታ ኢየሱስ ክርስቶስን መጨረሻ ላይ ስቀለው ነው ያሉት። አብረው የበሉ፣ አብረው የጠጡ፣ አብረው የነበሩ፣ ትምህርቱን የቀመሱ የተማሩ መጨረሻ ላይ አልቀጠሉ። ጌታን በምድር ላይ የሚወድ ብዙ የለም፣ የሰማውን ብዙም የለም። ነቀፌታ፣ ስድብ ሊኖር ይችላል፣ ግን ጌታን በአገልግል ማንም ሊያስቆም አይችልም። ጌታ ታማኝ ጌታ ነው። የዳቢሎስ ክንድ ይመታን። ኢየሱስ ክርስቶስ የዘላለም ሕይወት ነው። እርሱ ነው የሚቀጥለው። እርሱ ነው የቤተ ክርስቲያን ራስ። እሱ ነው ይሰበካል። ጌታችን ብቻ ነው የዘላለም ሕይወት። መንገድ እሱ ነው፣ ሕይወት እሱ ነው፣ ሰላም የሚሰጥ እሱ ነው፣ የሚያሳርፍ እሱ ነው፣ አጋንንቶችን የሚመታ እሱ ነው፣ የሚፈውስ እሱ ነው። ረፍት ኢየሱስ ክርስቶስ ብቻ ነው። ሌላ አዳኝ ልንሰብክ አንችልም። የለም፣ ሌላ ውሸት ነው። ኢየሱስ ግን የዘላለም ሕይወት ነው። እርምዬ ጌታ ኢየሱስ ዘመንን ይባርክ። ተባረክ። ተባረኪ አለምዬ፣ አንቺ እግዚአብሔር ሴት ጸጋ ይብዛልሽ።
በሌላ ጊዜ እሰጣቸዋለሁ። ብዙ ጊዜ ታች መተሽ ኮፒ ሊንክ ሼር ታብ ነው የምታደርጊው። ብዙ ጊዜ በልብሽ ግን የምታገለጊው ነገር ካለ ነይ አገልጊ። ወገኖች ያገኙሻል ብዬ ተስፋ አደርጋለሁ። እደውልሻለሁ። እኔም ቢዚ ሆኜ ነው። ጸጋ ይብዛልሽ፣ በርቺ። ጌታ እግዚአብሔር ለጠራሽ ለዛ ድምፅ አሜን ብለሽ በዚህ ሁኔታ አሁን በአገልግሎት ውስጥ በቤተክርስቲያን እያገለግልሽ ስላለሽ በጣም ደስ ብሎኛል። ስለአንቺ እግዚአብሔር እጅግ አድርጌ አመሰግናለሁ። በርቺ፣ ተባረኩ ወገኖች። ሁላችሁንም ጸጋና ሰላም ከሁላችሁ ጋር ይሁን። መልካም ቀን ሁላችሁም። ይወጣ ነው። እኔም ይወጣ ዶክተር ስላገኘሁት ደስ ብሎኛል። መልካም ቀን።